ሲጀመር ሄርሜላ ያኔ ራሱ ማለት ነው የትም ሜዳ እዛ ተንዘላዝላ መታ የትም ሜዳ እዛ እየተዝናናች ምን እያለች አለማዋን እየቀጨች አይኖረኝም። ለቃላት ደረጃ አይደለም የምንቀያየመው ገብቷል። እንደ ወንድ ልጅ አስቀይማለሁ። በክብሬ በመጣህ ቁጥር በክብር እመጣለሁ። ክብርህ ማነች? ያደረክ ያለከው ነገር ልክ እንዳልሆነ ማለት መመለስ ከቻልክ አንተም ማለት ወደ ማይሆን መንገድ አሁን መተህ የሆነ ማሽቃበጥ ነው የሚባለው እያሽቋለጣችሁ ስለሆነ ያ ነገር ጀመራችሁ ነው መመለስ ከቻልክ ፓርቲ እኮ አደረጋችሁት። እኔ እኮ ይገርምኛል። ሩታ ፓርቲ መሰረተች ነው ያን ሩታ ላይ ያው ልጅ የጠቆማችሁ ሰዎች እያንዳንዳችሁ ሰዎች ሄዳችሁ ይቅርታ ካልጠየቃችሁ ይሄ ክስ እየበዛ ነው የሚመጣው። በበዛ ቁጥር ደግሞ ከላይ አንተ ብቻ አይደለም ያንተም አሸብሻቢዎች አይደሉም ከአብርሃም ጀምሮ ሁላችሁም ከርቸሌ ትገባላችሁ። ሄርሜላ የጠፋች ሰዓት ብዙ ጊዜ አግኝተ ሄርሜላ እናንተ ጋር ናት ምናምን ብለህ ብዙ ነገር ለፍለፈህ ነበር፣ ሰድበህን ነበር። ዛሬ ደግሞ ሩታን እንደወቀሳችሁ አቀሩ ሁላችሁም ከርቸሌ ትገባላችሁ። ባሏ ነው እኮ እንደዚህ የምትመስለው ታውቃለህ። እንዲህ ስትል ባሏ ምኑን ወንድሟ ምኑን አሸብሻቢያ ምኑን አንተ አይመለከትህም። ሄርሜላ እኛ ጋር እንደሌለች ታውቃለህ፣ እኛ ጋርም እንዳልነበረች ታውቃለህ። ያኔ ሩታ አይደለም ያኔ ሩታን እንደዛ ስትሏት ዝም ያልነው አውቀን ነው። ምክንያቱም ይሄ ገን እስኪመጣ ነበረ። ይቅርታ ማናችሁ ሄዳችሁ ካልጠየቃችሁ ሰላም ለማውረድ ካልሞከራችሁ ሁላችሁም ያኔ ታለቅሳላችሁ። ሩታ ደግሞ ወደፊት ጀምሯለች፣ እኛ እናስቀጥላታለን። ሁላችሁም እስር ቤት ገብታችሁ ተሰብስባችሁ ታለቅሱታላችሁ። ሰላም ውድ ቤተሰቦች እንዴት ናችሁ? አለን እኛ በጣም ደህና ነን። ዛሬ እንደዚህ አምሮብን ድምቅ ብለን መተናል ማለት ነው። ቤተሰቦቼ ሰላም ቤቱ ሰላም እንዴት ናችሁ? እኛ እንግዲህ እንደምታዩን ፏፈሽ ብለናል። እንግዲህ ብዙ ሰዎች እየተቃጠሉ ነው ምናምን ነገር ማለት ያው በውስጣቸው ማለት ነው ላያቸው ሳይሆን ውስጣቸው ላይማ ማስመሰሉ የውሸት ሳቅ እየሳቁ ግን ውስጣቸው ቅጥል እያለ አሁን ላይ ይገኛሉ ማለት ነው። እኛ ደግሞ እንደምታውቁት ውስጣችንም እላያችንም ሰላም ነው፣ የተረጋጋን ሰዎች ነን። ሁሉ ነገር በሶሉሽን እና በመፍትሄ በመረጋጋት ምንፈታ ሰዎች ነን። አሁን ደግሞ የበለጠ በጣም ተረጋግተናል ከሚባለው ደረጃ በላይ ማለት ነው። በቃ ሁሉም ነገር እግዚአብሔር ሁሉንም እውነት ሲያወጣ እውነቱን ሲያፈርጥ የሩታዬን እውነት ሲያወጣ ሁሉም ነገር አለ አይደለ? በጣም እኔ የምሬን ብላችሁ ደስ ብሎኛል በጣም እና ያው እንደምታውቁት እነ ሀሚሩ እነ አማኑ እነ ጆ ምናምን እያደረጉ ያሉት ነገር እኔ የሆነ እግዚአብሔርን ነው የምላችሁ የሆነ የጅል ነገር እንዴት ነው ሰው ውስጡ እና ላዩ ሊለያይ የሚችለው በዚህ ልክ ማለት ነው። አይ እነሱ ማስመሰል ስለሆነ ስራቸው ሲጀምር ደግሞ የሰው ጉዳትና የሰው ሀዘን ስለሚያስደስታቸው ኖርማል ነው። እነሱ ሁሌም ገንዘብ ነው ትኩረታቸው። ስለዚህ ሄርሜላን ደግሞ የቀረባት ለገንዘብ ስለሆነ ገንዘብ ስለምትሰጣቸው ሰፖርት ስለምታረጋቸው ምናምን በቃ ኤቭሪ ነገር የሚያደርጉት ነገር ለነሱ ያስደስታቸው። እነሱ በጥቅምት ነው ማለት ገንዘብ እየተከፈላቸው ነው እየደገፋት ያሉት ነው እያልከለው አይደለ? እየተከፈለው ደግሞ የሚደግፍ ሰው እኔ የምሬን ነው የምላችሁ ሩታን ሳይወዷት ቀርተው አይደለም እያስመሰሉ ነው። ምክንያቱም የጥንት ናት የጥንት ማንም የሚያውቀው ነገር ነው። እነሱም አሁን ነው ወደ ሄርሜላ የሆነ ከነፈሰው ጋር የሚነፍስ ሰው ታውቃለህ። እዚህ አሪፍ ሲሆን እዛ አሪፍ ሲሆን እዛ የሚያሽቀብጥ ሰው አለ። አሁን አማኑም ቢሆን ጆም ቢሆን ሀሚሮም ቢሆን ናአቤልም ቢሆን መናገር ካለብኝ እናገራለሁ። እንደዛ ናችሁ በቃ ምንም ይሄ ሀቅ ነው እውነት ነው። ምንም መደባበቅ ምናምን አያስፈልግም። በቃ ሪል ግልጹ ማውራት ነው። እና ዛሬ ቤተሰቦች አማንን ጠርተነዋል። በእርግጥ እኔ እና እሱ በአካል እንተያያለን ምናምን ግን ተገናኝተን አውርተን ምናምን አናቅም። ባላወራው ደስ ይለኝ ነበረ። ያው በቀደም ሀሚሩን ጠርቼ ሳወራው እንዴት አላቅጦ እኔ ላወራው የጠራሁት ለሌላ ነገር ምንም ሳላወራው አላቅጦብኝ ሄደ። ይሄ ይሆናል አይደለ? ምንም ሁላቸው ናቸው ባይዘው ይመድ ሁላቸው አሁን አማኑን መጥቶ ሲያወራ ታይዋለች። በጣም ከልክ በላይ መንጠባረር፣ ከልክ በላይ ማውራት፣ ማላገጥ፣ በሰው ጉዳት ላይ መደሰት ነው ባህሪያቸው። እኛ ደግሞ እንደዛ ስለማንፈልግ በቃ ሪቬንጅ ስለማይመቸን የበቀል ሰው ስላልሆነ ገባሽ አይደለ? እንጂ በጣም ብዙ ነገር እናደርጋቸው ነበር። ያኔ ራሱ ሩታ ባላረገችው ነገር ያሁሉ ነገር ሲያረጓት ምን ሲሏት ሲወነጅሏት ዝም ያልናቸው ይሄ ጊዜ እስኪመጣ ነበር። ገባሽ? አሁን ቀና ብለን ማውራት የምንችለው እኛ ብቻ ነን። በቃ እኔም በቀደም ሀሚሩን ላወራው የነበረው እሱ ነው። እሱ ጭራሽ የማይታሰብ ነገር እኔ ስለራሴ ላወራው ያልመጣው ስለራሴ ያወሩኛል ማለት ነው። የሆነ ቆም ብሎ ማሰብ የማይችሉ ሰዎች አሉ። እኔ በመናቸው እንደሚያስቡ አላቅም። የሆነ እኔ እንጃ አንዳንዴ ማሰባቸው ተሰርቀው ነው ምናምን ነገር እላለሁ። የምሬን እኮ ነው ማለት የሆነ አለ አይደል? አንዳንድ ጊዜ ማሰብ የሚችል ሰው እንደዚህ አያረግም። ሀቁ እያወቁት
እንዴት ነው ሰው በዚህ ልክ የሚሆነው? እኔ አንዳንዴ እናደዳለሁ የምሬን ማለት ነው። ባዶ ነው የወጡት ከእናታቸው ማህፀን ባዶ በቃ ጭንቅላታቸውን እኔ የምሬን ነው። በፊት እኮ ይሆናል አይደል? በፊት ማናችንም እናውቃቸዋለን ማንን እንትን እንደሚሉ እንደሚደግፉ። ሰው በዚህ ልክ ለምንድን ነው እንዴ? በዚህ ልክ እንዴት ነው ሊቀየር የሚችለው? ሩታ እያሉ ነበር። አሁን ደግሞ አዲስ ሰው ሲመጣ ሄርሜላ የማያዋጣችሁን ነገር ይሆናል። አንዳንድ ጊዜ የማያዋጣቸውን ነገር እሺ ብቻ ተይው በቃ። ያ እሱ ነው መሰለኝ እየመጣ ነው አይደለ? አዎ በቃ እርግጠኛ ነኝ እኮ እኔ እንጃ አላውቅም። በስነ ስርዓት እኮ እንደማያወራኝ አውቃለሁ፣ ግን ይሆናል አይደለ? እሱን ብቻ ነው ያላገኘሁትኝ፣ ጆንም አላገኘሁትኝም። ግን ዛሬ እሱን እንደፈለገ ያላግጥ፣ ሁለቱም ያላግጣሉ። ግን በቃ እስኪ እንዴት ነው መጥገብ ጀመርክ አንተ? መፍትሄ አይደለ? መፍትሄ እኮ ነው። መጥገብም አለመጥገብም መፍትሄ ነው። የአባት ስም ማለት ምን አገባኝ? ይመለከታል። ምን አገባው ነው የአባት ስም? ጥጋቡ ምን አገባ? አየክ ስማቸው ራሱ እየተደበላለቀብኝ ጆ ምናምን አልኩት። ማን አማኑ? በመጀመሪያ እኔ ነኝ የጠራሁት ማለት እኔን አውራኝ ለምንድን ነው የፈለግሽ ምናምን ብሎ ማውራት ነው ይሆናል አይደል? ረዘምክብኝና በጣም እያየሁ በአካል በጣም ረጅም ስለሆንክ ማለት ነው። እና በስነ ስርዓት ማውራት ከቻልክ እኔን አውራኝ ማለት ከሱ ጋር ያለህን ንትርክና ምናምን ነገር ትተኸው እኔን ብታወራኝ ደስ ይለኛል። እኔ ስለጠራሁት ማለት ነው። ያው አንድ ላይ ናችሁ ብዬ ነው እኮ። ያው አንድ ላይም ብንሆን እኔ ነኝ አይደል የጠራሁት። ስለዚህ እኔን ነው ማውራት ያለብን። ገና እንደመጣህ ነቆራ ይሆናል አይደለ? አቋቋምህ ራሱ ምናምን የምሬን ነው የምልህ ይሆናል አይደል? እንዴት ነው የምታስቡት? በስነ የሰው ልጅ እኮ ክብር የሚባል ነገር አለ አይደል? እኔ እያላገጥክ አታውራ። ኖ እኔስ ከፊዚካልክ ምናምን ነገር አላልኩኝም። በቃ ፊዚካልክ ችግር የለም። አይ ረጅም ነክ ምናምን ነገር ልልክ ፈልጌ ነው ቀና ብዬ እያየሁክ ስለሆነ ማለት ነው። ያርጌ ላውራሽ እንደዚህ እንዴት ነው የሰው ልጅ በዚህ ልክ ሊያላግጥ ነው? አይደለም መግዲ ባይዘዌ። እሺ መግዲ ነው ስምሽ? የመጣሽበትን ነገር አስረዱኝ አንዴ። እኔ ምንም አልላችሁም፣ እሄዳለሁ። ግዴታ እኮ ይኸውልሽ ሰው በክብር ከጠራሽ በኋላ እኮ ክብር ሲኖርህ እኮ ነው። አንደኛ ገና ሳትመጣ ማላገጥ ጀመርክ፣ የሆነ ነገር ማድረግ ጀመርክ ምናምን ይኸውልሽ ላውራሽ መጀመሪያ ስሚኝ፣ ገብተሻል? ሰው በክብር ከጠራችሁ አንቺን በክብር ነው ሰላም ማለት ያለብሽ፣ አንተኛውም በክብር ነው ሰላም ማለት ያለብሽ። በመጀመሪያ ስም አለው። ትልልቅ ናችሁ፣ ቁመታችሁ ነው እንጂ ትንንሽ እድሜያችሁ ማለት የትየለሌ ነው። እናንተ 35 እንቁጣጣሽ ቅርጥፍ አድርጋችሁ የበላችሁ ሰዎች ናችሁ። በነገራችን ላይ እድሜያችን የእንቁጣጣሽም የምንም ይሁን እንዳንተ ቁመት ብቻ ከመሆን እንደኛ ይሻላል። ገብቷል? እናስባለን፣ ቢያንስ ጭንቅላት አለን። አንተ ግን ቁመት ብቻ ነው። ቁመት ብቻውን ደግሞ በዝቶባችሁ ከብዷችሁ እንደዚህ ያጠራችሁት። በነገር እኔ ካንተ ጋር ልነታረክ ጭንቅላትሽ ትልቅ ነው። በነገርሽ ላይ አንተኛውም ትልቅ ነው። በዝቶባችሁ ነው በዚህ ናህል ልክ እንደዚህ ዝቅ ያደረጋችሁ ይመስለኛል። አቡሽ ነበር አይደል ላይ ቤት ሲሆን ነበርከው። የትኛውም እኮ አቡሽ ነው አማኑ ነው ያማል ማለት ጭንቅላት ግን ይሰራል አይደል? ለምንድን ነው አንቺ የምትከራከሪው? አይደለም ታዲያ እንዴት ነው ማላገጥ ብቻ ነው ስራክ? በቃ አንቺ የመጣበትን ፖይንት ነግረሽ አውርተሽ ለምንድን ነው የማይለው? ለምንድን ነው ይኸውልሽ፣ እነዚህ ሁሌ መዳረቅ ነው መቅደስ። አንቺ ዛሬ ነው ያገኘሽው። እኔ ስለራሴ አይደል? እኔ እኮ ለምንድን ነው የሆነ ተመክራችሁ ነው ገንዘብ ሲሰጣችሁ አንድ ላይ ነው ምክርም የሚሰጣችሁ? ጥቅም ሲሰጣችሁ አንድ ላይ ነው የምትመከሩት? እንደዚህ አላግጡ ነው የምትባሉት? ምንድነው? ምንም አልገባኝም። አሁን የነገርኩሽ እኮ ነው። በክብር ከጠራችሁኝ በክብር ሰላም ብላችሁ በክብር አውሩ። እናንተም የምትላጡ ከሆነም እኔ የመላጥ መብት አለኝ። ገብቶሻል? እናንተ ጋር ብቻ አይደለም ስትናገሩ ትክክል የሚሆነው። ገብቶሻል? ሰውን ስትሰድቡ፣ ሰውን ስትነቅሩ እናንተ ብቻ አይደላችሁም ተደማጭነት፣ ተሰሚነት ያላችሁ። የትኛውም ሰው ሰውን መንቆር ይችላል፣ ሰውን መስደብ ይችላል። ግን ሰው ስለማይፈልግ ክብሩን ስለሚያስጠብቅ አንዳንዴ ዝም ይላል። ኦኬ ሶ በክብር መጥቼ በክብር ሰላም አልኳችሁ፣ እናንተ ጭራሽ ትመጻደቃላችሁ። ጥያችሁ መሄድ እኮ ይችላል። ማንንም አልተመጻደቀም። ማትመጻደቂ ከሆነ እየነገርኩሽ ነው። ሰላም ብዬሻለሁ አይደለ? ሰላምታ ተለዋውጠናል። የመጣሽበትን አላማ አስረጂኝ፣ ከዛ አሰማሻለሁ። አውሪ። እሺ ሁለታችሁም አውሩ፣ እሰማችኋለሁ። እኔ እኮ ሲጀመር እኮ መጀመሪያም ነግሬሃለሁ ማለት በክብር ሊያወራን እንደማይችል ልክ ሁሉም አንድ እንደሆኑ ነግሬሃለሁ እኮ እያልኩክ ነበረ። ግን ደግሞ እኔ የጠራሁት አሁን ምንም አትጠቅመኝም። ባይዘው አሁን እኔ አንተ መጣህ ቀረክ ምናምን ግዴታ አንተን ማግኘት ስላለብኝ ነው እያደረክ ያለከው ነገር ልክ እንዳልሆነ ማለት መመለስ ከቻልክ አንተም
ማለት ወደ ማይሆን መንገድ አሁን መተ የሆነ ማሽቃበጥ ነው የሚባለው ያሽቃበጥክ ያሽቋለጣችሁ ስለሆነ ያ ነገር ጀመራችሁ መመለስ ከቻልክ ፓርቲ እኮ አረጋችሁት። እኔ እኮ ይገርምኛል። ሩታ ፓርቲ መሰረተች ነው እንዳልሆነ ታውቃለህ። ስብሰባ ነበራችሁ አንተ ይኸውልህ እየሰማክ እንዴት ነው አንተ በዚህ ልክ ልቀልድ የምትችለው? ያማል እንዴ ሲጀመር ሎጎአችሁ ራሱ ይመስለኛል ያርሰናል። አርሴንም እኔ ጸጥ ያልኩ ባይዘው ከሷ ጋር እንድታወራ እንጂ አርሴን መናገራት አይ ፓርቲ መሰረታችሁ ወይ ወደኛ መምጣት ከቻለች ምናምን አላችሁኝና አሁን እኮ ማለት ነው አይደለም ከመንግስት ጋር ክላሽ እንዳያረግብሽ ያው መንግስትም ውስጥክና ላይክ ልክ አይደለም። የሆነ የተወዛገብክ ሰው ነው ሲጀመር። እኔ ስትመጣም መጀመሪያም ውዝግብግብ ያልክ ሰው እንደሆንክ አስታውቆኛል። በስነ ስርዓት እንደማታወራኝ እርግጠኛ ነበርኩ። የኔ እህት መሄድ ይችላል። ለምን እንደምትሄደው በስነ ስርዓት አንተ ነህ እኮ እየዘደብከኝ ያለው። ክብር ያለኝ ወንድ ነኝ። ገብቶሻል? አንዴ ዝም በይው። ክብር ያለኝ ወንድ ነኝ። እኔ በእንዳንቺ አይነት ሰው አፍ የሚከፈትብኝ ሰው አይደለም። በመጀመሪያ እንዳንቺ አይነት ሰው የሚለውን ነገር አስተካክል። እኔ እኮ እንደዚህ ቆሜ ሙሉ ነገርሽን እንደዚህ ዙም አድርጌ ነው እያየሁሽ ያለሁት ሁሉ ነገርሽን ማለት ነው። በቃ ማላገጥ ነው የምትችለው። ክብር ካላችሁ ማለት ነው ማላገጥ ነው የምትችለው። በቃ እንደዚህ ብቻ በቃ አላገጥ። ለምን ቢያንስ እኮ ለምን እንደፈለኩ እንኳን በስነ ስርዓት እሺ፣ በስነ ስርዓት እኮ ለምን እንደኔ ፈለክሽኝ እኮ ይባላል። ለምን ነው የምትስቀው? እሺ ቢያንስ ይኸውልሽ ንገሪኝ፣ እምቢ ንገሪኝ ስልሽ ክብር የለህም ትይኛለሽ። እሺ ምንድነው የምትፈልጊው? ስማኝ፣ እሺ አንዴ መቅደስ ዝም በይው። ስማኝ አማኑ፣ በመጀመሪያ ደረጃ ያኔ ሄርሜላ የጠፋች ሰዓት ብዙ ጊዜ አግኝተህ ሄርሜላ እናንተ ጋር ናት ምናምን ብለህ ብዙ ነገር ለፍለፈህ ነበር፣ ሰድበህን ነበር፣ አንቋሽሽህን ነበር። ዛሬ ደግሞ ሄርሜላ እኛ ጋር እንደሌለች ታውቃለህ፣ እኛ ጋርም እንዳልነበረች ታውቃለህ። ያኔ ሩታ ኖ አይደለም፣ ያኔ ሩታን እንደዛ ስትሏት ዝም ያልነው አውቀን ነው። ምክንያቱም ይሄ ቀን እስኪመጣ ነበረ። ቀን መጣላችሁ አይደለ? በጣም ቀን መጣ። አሁን ደግሞ ተራው ቢኖራችሁ ማለት ይቅርታ ተራው የኛ ነው፣ ተራው የኛ ነው። እኔ ደግሞ ማለት ነው ሁላችሁም ያኔም ለጆን ነግሬዋለሁ። ሁላችሁም ሩታ ጋር ሄዳችሁ ይቅርታ ካልጠየቃችሁ ዋጋችሁን ታገኛላችሁ። ገባህ አይደለ? እስካሁንም የታገስነው ለሩታ ብለን እንጂ ለማንም አይደለም። አወራዋለህ ነው የምልህ። ባይዘዌ ማለት ነው አወራዋለህ ነው የምልህ። አሁን ያንተ ቃላት ወፍራም ቢሆን እኔን ጎርቶኝ ነበር ታውቃለህ። ወፍራም የሚሰብር ቃላት ነው የምታወራው። ውፍረት እንደማይጠቅም ያወቁት በዛ በወፍራሙ ልጅ። ምን አይነት ጊዜ መጣላችሁ? ምን አይነት መጣላችሁ? አሁን ማለት ነው እኔ ስለወጣላችሁ ደስ ብሎኛል። ከጨለማ ነገር ስለተላቀቃችሁ ለዚህ ነገር ሶሉሽን መስጠት እንዴት እንደምንችል አሳያለሁ። ከአንተ ብቻ አይደለም ከትላልቆቹ ይጀምራሉ። ገባ አይደለ? ከትላልቁ ጀምሮ እናንተ እስከምታሸበሽቡ ድረስ ሁላችሁም ያኔ ስትታሰሩ ዋጋችሁን ታገኛላችሁ። ገባ አይደለ? ሩታ ደግሞ ወደፊት ጀምሯለች፣ እኛ እናስቀጥላታለን። ሁላችሁም እስር ቤት ገብታችሁ ተሰብስባችሁ ታለቅሱታላችሁ። ጥያቄ ልጠይቅ እስኪ፣ ምንድነው ሜን ኮንሰፕታችሁ ምንድነው? አሁን ከኛ ህይወት ከሄርሜላ ህይወት ከአብርሽ ህይወት ዋና ነጥባችሁ ምንድነው? ከሩታ ህይወት ውጡልን። በቃ መች ገባን? ሙሉ ለሙሉ ሄርሜላ የጠፋች ሰዓት ለምንድን ነው ሩታ ጋር የከው? ተጠርጣሪ ስለሆነች። ለምንድን ነው የምትጠረጥረው? እሷ ምን አረገች? የሆነ ነገር ሳይኖር ማለት ነው ተጠርጣሪ ናት ብለክ መሄድ አችልም። አሁን በቃ መድረስ እንደሌለብህ ነው ያነካችሁ። መኖር ራሱ ያስጠላችኋል። እውነቱን ስነግረህ ብዙ እንትን ይኸውልህ ታውቃለህ፣ እኛ ጭር ሲል አንወድም አይነት ሙድ ነው የምናራምደው። ኖ ዌይ በዛ ዌይ አይደለም። አንተ እንደዚህ እያልክ አታስመስል፣ ሌቦች አታስመስሉ እንደዚህ እያላችሁ። ሲጀመር ሩታን ካልነካችሁ አይሆንላችሁ። ምክንያቱም ሄርሜላን የቀረባችኋት ለገንዘብ ብቻ ስለሆነ ሩታን ከዛ በፊትም በፍቅር ታቋታላችሁ። ገባ አይደለ? ሩታን ምን አይነት መልካም ሰው እንደሆነ ታውቃለህ። አንተም ሁላችሁም የአንተም ወገኖች አብርሃምንም ጨምሮ ማለት ነው። ዛሬ ደግሞ ሩታን እንደወቀሳችሁ አቀሩ። ሁላችሁም ከርቸሌ ትገባላችሁ። ባሏ ነው እኮ እንደዚህ የምትመስለው ታውቃለህ። እንዲህ ስትባል ባሏም ሉን ወንድሟ ምኗም አሸብሻቢያም ሉን አንተ አይመለከትም። አሁን ዋናው ብቻ እኔ ሳደርግበት ነው አሸብሻቢ እናንተ ናችሁ። እኔ ግን ያኔ ሳረግኩ እኮ አይደለም። ባይዘዌ ማለት ነው አሸብሻቢ እናንተ ናችሁ። አንዴ ዝም በል አንተ ራስህ። አሸብሻቢ እናንተ ናችሁ። እየሰማክ ነው። እየተከፈለክ የምታሸበሽው የምታለቀልቁት ምናምን ያንተ ጀማዎች ምናምን ናችሁ። እኛ ቢከፈለን እኮ የሚከፍለን አካል ገንዘብ ስላለው ገብቶሻል። ሰው ገንዘብ ስላለው እኮ ነው የምታሸበሽው። ከፍላችሁ ነው የምትሉት። ብትከፍለን ገንዘብ ስላላት ስለሚከፈለን ገንዘብ ካለው አካል ስለቆምን እኛ የምናፍር ሰዎች አይደለም። እናንተ ዝም ብላችሁ ነው በባዶ ሜዳ እልል የምትሉት። ገብቷል። አሸብሻቢ ካላችሁ የራሳችሁን ስም ነው የጠራችሁት። በመጀመሪያ ደረጃ አሸብሻቢነታችሁን አሸብሻቢ አለቅላቂ ስለራሳችሁ ማንነት ነው እየነገራችሁኝ ያላችሁት። ገብቶሻል። እኔ ያንቺን ራሱ አላማ አላውቀውም። ምንም ስለኔ አላማ አይመለከትም። ይኸውልሽ
ጭራሽ እኔ አይቼሽ አላውቅም። አይታኝም አትወቅ ምንም አትወቅ አይመለከተ እኔ ስለና እዚች ጋር ስመጣ ለምንድን ነው ሳገኛችሁ ስለኔ ማውራት ለምን ደም ፈልጉ እኔ ላወራ የምመጣው ስለኔ አይደለም እየሰማክ ነው ማውራት ማፈልግ ከሆነ እኮ መሄድ ትችላለህ እኮ ሄደህ ሶ ማውራት ካልፈለግ ነው መሄደው በስተክክል አውርተን አክብረን ትሄዳለህ በስተክክል አውረን እሺ እኛ አንተ ስትጠራን በስተክክል አክብረን መተን አውርተን እንደምንሄደው አንተኛን ማክበር አለብን ኦኬ እሺ ማክበር ህይወታችን ስለሆነ በክብር አውራኝ በክብር ልመልስልህና ልሂድ እኔ ደግሞ በክብር አውርቼ የምነግርህ ነገር ዛሬ ምንድነው ያን የሩታ ላይ ያው ሁሉ እጅ የጠቆማችሁ ሰዎች እያንዳንዳችሁ ሰዎች ሄዳችሁ ይቅርታ ካልጠየቃችሁ ይሄ ክስ እየበዛ ነው የሚመጣው በበዛ ቁጥር ደግሞ ከላይ አንተ ብቻ አይደለም ያንተም አሸብሻቢዎች አይደሉም ከአብርሃም ጀምሮ ሁላችሁም ከርሰሊ ትገባላችሁ ያኔ ግን እንዴት እንደምቀልድባ አሳያለሁ አሁን ወንድ ወጣችሁ በክብራችን ነው የመጣችሁት በክብራችሁ እንመጣለን ገብቷል አሁን ወንድ ወጣችኋል በዚህን አህል ድልክ ደረጃ የምትሄዱ ከሆነ አብርሽንም እስር ቤት የምታስገቡ ከሆነ እኛም ላይ የእሳቱ ወላፈን እኛም የሚደርሰን ከሆነ በእውነት እናንተ አሁን ወንድ ወጣችኋል አድርጉትና እናያለን ገብቷል ሁልጊዜ ያዙ እንባ ታነባላችሁ ሁልጊዜ ትጨቃጨቃላችሁ ሁልጊዜ ያዞንባማ እናንተ ናችሁ እኮ የምታነቡት ያዞንባ ከውስጥ ዝም ብላችሁ ያበርከው እኔ ነኝ አንተ እናንተ ናችሁ እኮ ተጠርጣሪ ስለሆንክ ነው ሁልጊዜ የዛቻና የማስፈራሪያ አቤቷ ድረስ እየሄዳችሁ የምትሰሩባት ያ ሁሉ ሴራ ስለምናቅ ነው ልክ ስላልሆነች ሪፖርት ያደረግነው ባይዘዌ ልክ ስላልሆነ አንተ አሁንም ጭንቅላትህን አሰራው ማሰራት ከቻልክ መመለስ ከቻልክ አሸብሻቢ መሆን ምንም አይጠቅምም በእውነት እውነትን ይዘህ ቁም ምክንያቱም ያያዛችሁት ሀቅ አይደለም ሀቅ ያላት ሩታ አሁንም ቢሆን ማለት ነው የት እንደምትደርስ እንግዲህ የሀቅ ፈጣሪ ነው አይደለ እንትን የሚለው ሁሉንም ነገር የሚያውቀው እውነት ያለው ሩታ ጋር ነው እያልሽ ሩታ ጋር ነው ያለው ይሄ እኮ ሀቅ ነው ማንንም ወደ ሩታ መመለስ ከቻል ምክንያቱም ነገ ከረፈደ በኋላ አሁንም እያለቃቀስክ ምናምን ነገር እንድትመጣ አንፈልግም እኔ እንደሆነ እንደመሰረተች ግን አላውቅም ነበር በዚህና ህልክ ደረጃ የሄርሜላ ወንድሞች የሄርሜላ ጓደኞችን ወደ ራሷ ለመሳብ የምታደርግ አትፈልግም ባይዘው በዚህና ህልክ እንደሆነ አላውቅም አይ ስላሳዘንከኝ ነው ውስጥክ እንደምታወራው ስላልሆነ አሳዝነከኝ ነው ነገ እንዳታለቃቅስ በሚለው ነው እንጂ ማለት መተክ የሆነ ነገር እንድትፈጠር አልፈልግም እውነቱን ለመናገር ጀመር አንድ እውነት ስነግርሽ እኛ ብዙም ዝቅታም ብዙም ከፍታ ያየን ሰዎች ነን ገብቶሻል በምንም አይነት ነገር የምንገረም ሰዎች አይደለም የምናለቅ በተራ ነገር የምናለቅ ሰዎች አይደለም ሄርሜላ እንኳን ጠፍታ የዛኔ ጉዳዩ ለህግ አሳልፈን ይሰጣሉ ከናንተ ጋር ከመጨቃጨቅ ማለት ነው ገብቷል ዛሬ ላይ ግን አንተ መተህ ስም በማጥፋት ወንጀል እንከሳለን ምናምን ክሰሳይድ ማን ያዘ ድብና አድርጌ ነው መከስ ይሄው ታየዋለህ ዓለም ይወቅልኝ ብለህ ማለት ነው ዓለም ይወቅልኝ ብለህ ቪዲዮ ሰርተህ ልቀቅ ማንም ቼክ የሚያደርግ የለም ገብቷል እሱን ቼክ ማን እንደሚያደርገኝ ታየዋለህ አንተ አይደለም አንተ አርገኝም አታርገኝም አይመለከተኝም ቼክ እናደርግ ገባ ክብሬን ይነካው አንተ ነህ የሩታን ስም ያጠፋው አንተ ነህ ኖቤል ጋር አለች ብለህ ያውን ሊያበርከው አንተ ነህ ገባ ዛሬ ደግሞ ሄርሜላ መታለች አይደለ ይሄንን በማስመልከት እኔ አንተንም ሁላችሁንም እንከሳለን ሲጀመር ሄርሜላ ያኔ ራሱ ማለት ነው የትም ሄዳዛ ተንዘላዝላ መታ የትም ሄዳዛ እየተዝናናች ምን እያለች አለማዋን እየቀጨች አይኖረኝም ለምንድን ነው ክብር ላለው ሰው ነው ክብር የሚኖረው አይደለም ለምንድን ነው ብለው ምን እኔን ምን ልታረድ እጄን አንቺ ላይ አንስቼ ልክ መባል አልፈልግም አንተኛው ግን እዚሁ አሽቼ ነው የምሄደው እኮ አንተ እኔን አልፈክ ነው እሱን የምትነካው ቃላት እየመረጥክለት ለምንድን ነው የምመርጥለት ክብር አለኝ ያልክ አይደለ ትልቅ ሰው ይሄ ነገር ነው ባይዘው ክብራችንን የነካው ቃላት እየመረጥክለት ይሄ ነገር ነው ክብራችንን እውነቱን ነው ያወራው ገባ አይደለ ይሄ ነገር ነው ክብራችንን የነካው ይኸውልህ ክብር ከነካ ክብር ሄደ የፈለክበት ቦታ ፈልግ ሩታ ጋር ፈልግ ክብርህን እኔ ጋር አይደለም የምፈልገው ኦኬ ሩታዬ ጋማ ምርጥ ክብር ነው ያለ የሩታን ክብር ነክታል እሷ ቤት ተቀመጥ በዘበኝነት ተቀጥረ እንደምትኖር አውቃለሁ እሷ ጋር ተቀመጥ ለሩታዬ ዘበኝነት ብቻ አይደለም ማራሸብሽብላታለሁ የትኛውን ቦታ አርግዛ መታለች ምናምን 100% ለሩታዬ ይገባታል ማሸብሸብ እውነት እንቀያየማለን አንተና ነሽ ጀመር ተስማምተን አንነቅም ለሩታዬ ግን 100% ማሸብሸብላታለሁ በቃላት ደረጃ አይደለም የምንቀያየመው ገብቷል እንደ ወንድ ልጅ አስቀይማለሁ በቃላት ደረጃ እንደማወራው ምናምን አደረግሬሻለሁ አንቺ ነሽ እየጠራሻለሁ እኔ እኮ እግዚአብሔርን አይደለም በስነ ስርዓት ያወራል ብዬ እኮ አስቤ ነው ጭራሽ ደግሞ ዝም ብዬ ስሰማችሁ እንዳታረጋግጡ ታወራችሁ ተናገረከኝ አሁን ቀይ መስመር እየገባችሁ ኦኬ በጣም አይደለም ማለፍን ካለብን እናልፋለን እኔ ዝምታ ባህሪ ነው እሰማችኋለሁ ኦኬ ግን መስመራችሁ የምታልፉ ከሆነ እኔም የራሴ መስመር አለኝ ያን ድንበር ካለፋችሁ እንቀያየማለን አሁንም ቢሆን ስለ ሄርሜላ ማለት ነው ድንበርህን ካለፍኩ አስቀየመኝ እኔም ድንበሬን እያለፍክ ነው እየነገርኩ ነው መስመርህን አትለፍ ለአንደበትህ ቃላት መረጥለት ከዚህ በኋላ በሩታ ጉዳይ ማናችሁን ማንሰማ
ገባ አይደለ? እንደፈለክ ማንንም አትስማ። ከፈለክ ስለዚህ በክብሬ በመጣህ ቁጥር በክብር እመጣለሁ። ክብርህ ማነች? ክብርህ ማነች? ንገረኝ። ክብር ሰው አይደለም። ገባ አይደለ? ይኸውልህ በቃ ሰው አይደለም። ሲጀመር ክብር ራሱ ምን እንደሆነ ማታውቁ ልጆች ናቸው። በጣም እኮ ነው የሚገርም። ክብር ምንድነው? እስኪ እሺ አብራራለሁ። በጣም ነው የሚገርም። በቪዲዮ ፊልም ይኸውልህ አሁን ስለ ክብር ልናብራራ ወይ ምናምን አይደለም የመጣ ነው። አማኑ ያማሃል እንዴ? ለምዶ በስነ ስርዓት ማውራት ማችለው? በቃ እሷ ሄዳ የትም እኔ ሲጀመር ስለሱ ማውራት ራሱ አልፈልግም። ማለት እኔ ካንተ ጋር ራሱ መዳረቅ አልፈልግም። በቃ ተይው። ዋና ፖይንቱ ምንድነው? በቃ መሄድ ካቻልክ መሄድ ትችላለህ። በቃ አልፈልግም። ሩታ ክስ እየመሰረተች ነው። እኔ እውነቱን ስነግርህ ይቅርታ ማናችሁ ሄዳችሁ ካልጠየቃችሁ ሰላም ለማውረድ ካልሞከራችሁ ሁላችሁም ያኔ ታለቅሳላችሁ። ከአብርሃም ጀምሮ ሁላችሁ ያኔ ነው ያለን። ያኔ አንተና እኔ በክብር ደረጃ እናወራለን። እኔ ጨርሻለሁ። ይሄ ነው ክብር። እኔ ጨርሻለሁ። እኔም ጨርሻለሁ። በቃ እዚች ጋር የሚያቆምክ ምንም ነገር የለም ማለት ነው። ሲጀመር አንዱ ነገር እንገራችሁ ከመሄዴ በፊት ማለት ነው። እና ያለን በቃ እና ያለን አሳያለሁ። ሁላችሁም የትንሽ ትንሽ እንደሆናችሁ ልነግራችሁ ፈልጋለሁ። ትንሽነት እናንተ ጋር ነው ያለው። ገብቷል? የትንሽነት እናንተ ጋር ነው ያለው። በክብር ስታወራ እኮ ነው ትንሽነት ትልቅነት ልትል የምትችለው። ምን አይነት ሁሉም አንድ አይነት ሰው ይኖራል? በኢየሱስ ክርስቶስ